ሰበር ዜና ተሰምቷል። እንግዲህ ኢራን በመጨረሻም በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር ለመደራደር መስማማቷ ተሰማ። ኢራን እንግዲህ ቀደም ሲል አስቀምጣቸው የነበሩ አንዳንድ ቅድመ ሁኔታዎችን በመተው የኒውክሌር መርሃ ግብሯን እንግዲህ በሚመለከት ከአሜሪካ ጋር በሚደረገው ድርድር ላይ ለማካተት መስማማቷን አልአረቢያ የዜና ምንጮች ጠቅሰው ዘግበዋል ማለት ነው። ከቴህራን የወጡ መረጃዎች እንደሚያመለክቱት ከሆነ ኢራን የዩራኒየም የማበልጸግ መጠኗን እስከ 3.5 በመቶ ብቻ ለመገደብ ፈቃደኛ መሆኗን ገልጻለች። ይህ መጠን ለሰላማዊ የኃይል አቅርቦት የሚያገለግል እንጂ ለኒውክሌር መሳሪያ ዝግጅት የሚያበቃ ነው። በአሁኑ ወቅት ያላትን የበለጸገ ዩራኒየም ክምችት በሂደት ለመቀነስ ተስማምታለች። ለረጅም ጊዜ በውጥረት ውስጥ የቆየው የሁለቱ አገራት ግንኙነት ኢራን የኒውክሌር ጉዳይን ወደ ጠረጴዛው ለማምጣት መወሰኗን ትልቅ የፖለቲካ ለውጥ ተደርጎ ይወሰዳል ተብሏል። ቀደም ሲል ኢራን ማዕቀቦች ሙሉ በሙሉ ካልተነሱ ድርድር እንደማታደርግ በጽናት ትከራከር ነበር። ይህ እርምጃ በመካከለኛው ምስራቅ ያለውን የጦርነት ስጋት ሊቀንስና አዳዲስ ዲፕሎማሲያዊ ስምምነቶች እንዲፈጠሩ መንገድ ሊከፍት ይችላል ተብሎ ይጠበቃል። በሌላ ዜናችን ደግሞ ዮርዳኖስ በሶሪያ ድንበር ላይ የአየር ጥቃት ፈጽማለች። የዮርዳኖስ ጦር ኃይል ከእጽ ዝውውር ጋርና ከመሳሪያ ኮንትሮባንድ መረቦች ጋር ግንኙነት አላቸው ተብሎ በሚጠረጠሩ የሶሪያ ድንበር አካባቢዎች ላይ የአየር ጥቃት ፈጽማለች። ወታደራዊ መግለጫው እንደሚያመለክቱት ጥቃቱ ያተኮረው ህገ ወጥ ቁሶችን ድንበር ለማሻገር በሚያገለግሉ የምርት ተቋማት፣ የማከማቻ ቦታዎች እና የሎጂስቲክ ማዕከላት ላይ ነው። ባለስልጣናት እንደሚሉት ከሆነ ጥቃቱ የካፕታጎን እጽ እና የመሳሪያ ፍሰትን ለመግታት እየተከናወነ ያለ ጥረት አካል ነው። አማን የዮርዳኖስ ዋና ከተማ ይህ የኮንትሮባንድ እንቅስቃሴ ለብሔራዊ ደህንነት ትልቅ ስጋት እንደሆነ ትቆጥሯለች። በድንበር አካባቢ ያለው ውጥረት እየጨመረ ባለበት በዚህ ወቅት ዮርዳኖስ ሉዓላዊነቷን ለማስከበር መሰል ጥቃቶችን አጠናክራ እንደምትቀጥል አስታውቃለች። በሌላ መረጃችን ደግሞ የሂዝቦላህ ምስጢራዊ የሚሳኤል ከተማ በቪዲዮ ተጋለጠ። የሊባኖሱ ታጥቆ ኃይል ሂዝቦላህ ኢማድ ፎር የተሰኘውን እጅግ ግዙፍና ዘመናዊ የመሬት ውስጥ የሚሳኤል ማከማቻ ማስወንጨፊያ ጣቢያ የሚያሳይ አስገራሚ ቪዲዮ ይፋ አድርጓል ማለት ነው። ይህ ቪዲዮ በአካባቢ ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የቪዲዮ ዋና እንግዲህ ነጥቦች የመሬት ውስጥ ከተማ ነው። ከተማው እንግዲህ ተራራዎችን ሰንጥቀው የተሰሩና ትላልቅ ወታደራዊ የጭነት መኪናዎች በነፃነት የሚንቀሳቀሱባቸው ሰፋፊ ዋሻዎች ያሳያል። የታጠቀ ሚሳኤል በዋሻዎች ውስጥ በሺዎች የሚቆጠሩ የተለያዩ አይነቶችና መጠኖች ያላቸው ሚሳኤሎች ተከማችተው የሚታዩ ሲሆን ዝግጁነታቸውም የሚያሳይ ነው። ከፍተኛ ቴክኖሎጂ ዋሻዎች፣ ዘመናዊ መገናኛ ዘዴዎች፣ የኮምፒውተር መቆጣጠሪያ ክፍሎችና የተሟላ የኤሌክትሪክ መሰረተ ልማት ዝርጋታ ያላቸው ናቸው። እንግዲህ ስልታዊ መልእክቱ ሂዝቦላህ ይህንን ይፋ ያደረገው እስራኤል በደቡባዊ ሊባኖስ የሚገኙ ዋሻዎችን ለማጥፋት በምትኮምርበት ወቅት ሲሆን ይህ መሬት ውስጥ አቅማችን ሊደፈር የማይችል ነው የሚል ጠንካራ ማስጠንቀቂያ ለመስጠት እንደሆነ ይነገራል። ይህ ሚሳኤል ከተማ ከጠላት የስላይትና የአየር ቅኝት የተሰወረ ከመሆኑም በላይ ከከባድ የአየር ድብደባ ራስን መከላከል በሚችል መልኩ የተገነባ መሆኑ ተገልጿል። ይህም በክልሉ ለሚነሳ ማንኛውም መጠነ ሰፊ ጦርነት ሂዝቦላህ ለረጅም ጊዜ ዝግጁነት እንዳለው ማሳያ ተደርጎ ተወስዷል ማለት ነው። በሌላ መረጃችን ደግሞ በህንድ የእህቱን አስክሬን ወደ ባንክ የወሰደው ግለሰብ ጉዳይ መነጋገሪያ ሆኗል። በህንድ ኦዲሻ ግዛት እህቱ ከሞተች በኋላ የቁጠባ ገንዘቧን ለማውጣት በተደጋጋሚ የተከለከለው ጂቱ ሙንዳ የተባለ ግለሰብ ሞቷን ለማስረዳት አስክሬንና ወደ ባንክ ይዞ በሚሄድ ብሔራዊ ቁጣ ተቀስቅሷል። ባንኩ አስክሬኑን አምጣ አላልንም፣ ህጋዊ ሰነድ ብቻ ነበር የጠየቅነው ሲል ቢከራከርም ግለሰቡ የባንኩን የቢሮክራሲ አሰራር መረዳት ባለመቻሉ ለዚህ ድርጊት መገደዱን ተናግሯል። ጉዳዩ የገጠር ማህበረሰብ የባንክ አሰራርን በመጠቀም ረገድ የሚገጥመውን ተግዳሮት አጉልቶ አሳይቷል። በስተመጨረሻ የክልሉ ባለስልጣናት ጣልቃ በመግባት ለሟች ቤተሰብ የገንዘብ ድጋፍ ያደረጉ ሲሆን ህጋዊ ሂደቱን በማፋጠን ገንዘቡ ለህጋዊ ወራሽ እንዲለቀቅ መደረጉ ታውቋል። የአካባቢው አስተዳደርም በባንኩ አሰራር ላይ ምርመራ መጀመሩን አስታውቋል ማለት ነው። በሌላ መረጃችን ደግሞ የኢራን ማስጠንቀቂያ። ኢራን ከአሜሪካና እስራኤል ጋር እያደረገች ያለችውን ጦርነት በ30 ቀናት ውስጥ በቋሚነት እንዲቆም የሚጠይቅ ባለ 14 ነጥብ የሰላም እቅድ ማቅረቧ ተገልጿል። ከእቅዶቹ መካከል እንግዲህ በኢራን ላይ የተጣሉ ማዕቀቦች እንዲነሱና የታገዱ ንብረቶች እንዲለቀቁ፣ አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ ከበባ እንድታነሳና የአሜሪካ ጦር ከቀጠናው እንዲወጣ የሚሉት ይገኙበታል። በፓኪስታን አደራዳሪነት የቀረበው የኢራን እቅድ ጊዜያዊ የተኩስ አቁም ስምምነትን ከማራዘም ይልቅ ጦርነቱ ሙሉ በሙሉ ለመቋጨት ያለመ መሆኑ ተነግሯል። የኢራን ምክትል የውጭ ጉዳይ ሚኒስቴር እንግዲህ ካዚም
ኳሷ በአሜሪካ ሜዳ ላይ ናት፣ በዲፕሎማሲ ወይም በጦርነት መቀጠል ምርጫቸው ነው ሲሉ ማስጠንቀቂያ አዘል መግለጫ ሰጥተዋል። በሌላ በኩል ፕሬዚዳንት ትራምፕ የቀረበው የሰላም እቅድ ተቀባይነት ይኖረዋል የሚለው ላይ ያላቸውን ጥርጣሬ ገልጸዋል። ኢራን ያስቀመጠችውን ቀነ ገደብና የትራምፕ በእቅዱ ላይ ፍላጎት አለማሳየታቸው ሁለቱ ሀገራት ወደ ዳግም ጦርነት እንዳይሄዱ ያሰጋል ሲሉ ተንታኞች አስተያየታቸውን እየሰጡ ይገኛሉ። በሌላ መረጃችን ደግሞ ሁለት የአሜሪካ ወታደሮች በሞሮኮ ጠፉ። በአፍሪካ አህጉር በሚካሄደው ዓመታዊ የባለ ብዙ ወገን ወታደራዊ ልምምድ ላይ ሲሳተፉ የነበሩ ሁለት የአሜሪካ ጦር አባላት በደቡብ ምዕራብ ሞሮኮ ውስጥ መጥፋታቸው ተከትሎ መጠነ ሰፊ ፍለጋና የማዳን ተግባር እየተከናወነ መሆኑ የጦር ባለስልጣናት እሁድ ዕለት አስታወቁ። አፍሪካ አንበሳ በሚል መጠሪያ የሚታወቀውና ባለፈው ሚያዝያ ላይ የተጀመረው የወታደራዊ ልምምድ በአራት የአፍሪካ አገራት ውስጥ የሚካሄድ ሲሆን የአሜሪካ ጦር በሀገሪቱ የሚያከናውነው ትልቁ ዓመታዊ ወታደራዊ እንቅስቃሴ መሆኑ ይታወቃል። በአሁኑ ወቅት የአሜሪካና የሞሮኮ ጥምር ኃይሎች የጠፉትን ወታደሮች ለማግኘት ጥበቃ ፍለጋ እያደረጉ እንደሚገኙ የተገለጸ ቢሆንም ስለ ወታደሮቹ ማንነትም ሆነ ስለጠፉበት ሁኔታ ዝርዝር መረጃ እስካሁን አልተሰጠም ማለት ነው።